በዚህኛው ሌሰናችን ከኮንትሮል ስቴትመንቶች ውስጥ ዱ ዋይሉን አሁን በዚህኛው ሴሽን ዲስከስ እናደርጋለን ማለት ነው። ዱ ዋይል ምንድነው? ሳይንታክሱ ምን ይመስላል? ኤግዛምፕሎችን እንዴት ኢምፕለመንት እናደርጋለን የሚለውን በዚሁ ሌሰን ቲዮሪውንም ላቡንም እናያለን ማለት ነው። እስኪ ከደፊኒሽኑ እንጀምር። ዘ ዱ ዋይል ስቴትመንት a do while loop is used to execute a block of code at least once and then repeatedly executes it while a specified condition is true. ስለዚህ ቅድሚያ ያስቀመጥነው ወይም ቅድመ ሁኔታዎቹ ወይም ደግሞ ቅድመ መግለጫዎቹ እውነት ሆኑም አልሆኑም ቢያንስ አንዴ ሪዛልታችን ኤክስኪዩት ይሆናል። ስለዚህ ይህንን አይነት አውትፑት ዲስፕሌይ እንዲያደርግልን የምንፈልግ ከሆነ ዱ ዋይል የሚባለውን አረፍተ ነገር እንጠቀማለን። ነገር ግን እስከ መቼ ሪፒት ያደርጋል? ከዋይል ሉፕ ያለው ኮንዲሽን ወይም ኤክስፕሬሽን ቅድመ ሁኔታዎቹ እውነት እስኪመጣ ድረስ ወይም ትክክል የሆነው ፎልስ እስከሚሆን ድረስ ሪፒት ያደርጋሉ በጣም ብዙ ጊዜ። ስለዚህ አትሊስት ግን ኤክስፕሬሽኑ እውነትም ሆነ ውሸት ትክክልም ሆነ ስህተት አንዴ ዲስፕሌይ ይደረጋል ማለት ነው። ስለዚህ እንደነዚህ አይነት አውትፑቶችን የምንፈልግ ከሆነ ዱ ዋይል ሉፕ መጠቀም ይጠበቅብናል ማለት ነው። ሳይንታክሱስ ወይም ጀነራል ፎርሙ ምን ይመስላል ካላችሁ ዱ እንላለን። ዘን ኪውሪሊ ብረስ ብንጠቀም ልክ ዋይል ላይ እንዳየነው በጣም አሪፍ ነው። ምክንያቱም አንድና ከዛ በላይ የሆኑ ስቴትመንቶችን በዱ ዋይል ስቴትመንት ለማቀፍ በዱ ዋይል ኪ ለማቀፍ ይጠቅመናል። እንደገን ደግሞ የዱን ኢፌክት ለማቋረጥም ይጠቅመናል። ሌላ ኤረሮችን ለመፈለግ ኤረር ሀፕን ቢያደርግ ከምንፈልገው ላይ ወይም ኤረር ሀፕን ካደረገው ላይ ብቻ ትራክ ያደርጋል ወይም ይቆማል ማለት ነው። ስለዚህ ኪውሪሊ ብረስ መጠቀም እንዳትረሱ። አንድም ተጠቀመ ሁለት ራን ያደርጋል፣ ነገር ግን ኤረር በሚፈጠርበት ጊዜ ሞር ኮምፕሌክስ ይሆንብናል ማለት ነው። ዘን ስቴትመንት አለ። ዘን ኢንክሪመንት ኦር ዲክሪመንት ቫልዩ አለ ማለት ነው። ዘን ዋይል ኤክስፕሬሽን ዘን ኦር ኮንዲሽን እናስቀምጣለን። ስለዚህ ይህ ኮንዲሽኑ ከዚህ ስቴትመንት በታች ስለሆነ ይህ ኮንዲሽን ትሩም ሆነ ፎልስ የግድ አንዴ ኤክስኪዩት ይደረጋል ማለት ነው ይሄ ስቴትመንቱ። ስለዚህ ይህ የዱ ዋይል አድቫንቴጁ ነው። ፈርስት ስቴትመንት ኢዝ ኤክስኪዩትድ ኤንድ ዘን ኤክስፕሬሽን ኢዝ ኢቫሉዌትድ ይባላል ማለት ነው። ስለዚህ መጀመሪያ ስቴትመንቱ ነው ኤክስኪዩት የሚደረገው። ኤክስኪዩት አድርጎ ከጨረሰ በኋላ ኮንዲሽኑን ወይም ደግሞ የተሰጠውን ኤክስፕሬሽን ወይም ቅድመ ሁኔታው ምን ይላል የሚለውን ቼክ ያደርጋል ማለት ነው ወይም ያረጋግጣል። ኢፍ ዘ አውትካም ኦፍ ዘ ሌተር ኢዝ ነን ዜሮ ዛት ሚንስ ትክክል ከሆነ መጀመሪያ ላይ ዲስፕሌይ የሆነው አውትፑት ትክክል ከሆነ ሌላኛው ኤክስኪዩት ይቀጥላል ማለት ነው ወይም ሪፒት ያደርጋል ማለት ነው። ያ ሪዛልት ሪፒት ያደርጋል ወይም ይደጋገማል። እስከ መቼ? ኮንዲሽኑ ፎልስ እስከሚሆን ድረስ። ነገር ግን ኮንዲሽኑ ፎልስ ሆኖ አንዴ የግድ ኤክስኪዩት ይደረጋል ማለት ነው። ከዚህ በተለየ ግን ሁለተኛ ሶስተኛ አይደጋግምም። ምክንያቱም ኮንዲሽኑ ወይም ኤክስፕሬሽኑ ወይም የተሰጠው ቅድመ ሁኔታ ፎልስ ከሆነ ተርሚኔት አድርጎ ወይም አቋርጦ ይወጣል ማለት ነው። ለምሳሌ ኢንት አይ which is equal to 0 ዱ አለ። ዘን እነዚህ ስቴትመንቶች ናቸው። ይሄ ስቴትመንት ነው፣ ይሄ ደግሞ ኢንክሪመንቱ ነው። አይ በሁለት ኢንክሪመንት እያደረገ ይሄዳል። ሲ አውት ይሄ ይሆናል። ዋይል አይ ለዛን 10 ይሆናል። ለምሳሌ አሁን ይህን 100 ብለው የግድ አንዴ የአይ ቫሊዩ 100 የምትለዋ 100 ፕላስ 2 ማለት ነው 100 ሲደመር 2 102 የምትለዋ ኤክስኪዩት ትደረጋለች ማለት ነው አንዴ ቢያንስ። ስለዚህ አይ ቫሊዩ ይህኛው ኮንዲሽን ትሩ ሆነ ፎልስ ዲስፕሌይ መሆኑ የግድ ነው ማለት ነው። ኤንድ ዘ ዱ ዋይል ሉፕ ስቴትመንት ዘ ዱ ሉፕ is less frequently used than the while loop። ምክንያቱም ብዙ ጊዜ የምንጠቀመው while loopን እና for loopን ነው። ዱ ዋይል ማንጠቀምበት ትልቁ ምክንያት እንደነገርኳችሁ ወይም እንዳወራችሁ ኮንዲሽኑ ከታች ስለሆነ ኤክስኪዩት የሚደረገው ኮንዲሽኑ ፎልስ ቢሆንም አንዴ ሪዛልት ዲስፕሌይ ስለሚያደርግ ዛት ማች አንጠቀመውም ማለት ነው። it is useful for situations where we need the loop body to be executed at least once regardless of the loop condition። ስለዚህ ኮንዲሽኑ ትሩ ሆነ ፎልስ የግድ አንዴ ዲስፕሌይ ይሆናል። እንደ while loop አይደለም። it is similar to a while loop but with only one key difference። አንድ የተለየ ዲፈረንስ አላቸው፣ ነገር ግን while loop እና while loop more or less ይመሳሰላሉ። in a while loop the condition is checked before the loop body runs። ስለዚህ ስቴትመንቱ ወይም ቦዲው ራን ከመሆኑ በፊት
ኮንዲሽኑ ቼክ ይደረጋል ዋይል ሉፕ ላይ። ዱ ዋይል ሉፕ ላይ ግን ዘ ሪቨርስ ኦፍ ዋይል ነው። መጀመሪያ ስቴትመንቱ ቼክ ይደረጋል፣ ዘን ኮንዲሽኑ ወይም የተሰጠው ቅድመ ሁኔታ ይረጋገጣል ማለት ነው። ዘን የኛው ትሩም ሆነ ፎልስ አንዴ ዲስፕሌይ ይደረጋል። ለምሳሌ to repeatedly read a value and print its square and stop when the value is 0. Do cin n then cout n times n while n different from 0 ነው። ስለዚህ n ቫልዩ 0 እንኳን ቢሆን አንዴ የ0 ቫልዩ ዲስፕሌይ ይሆናል ማለት ነው። የ0 ቫልዩ ዲስፕሌይ ይሆናል በዱ ዋይል ሉፕ ጊዜ። በዋይል ሉፕ ጊዜ ግን ይሄ ነገር ምንም ቻንስ ወይም የመፈጠር ቻንስ የለውም። ምንም አይነት ጊዜ ዲስፕሌይ አይሆንም ማለት ነው። ቲዮሪ ክላሱን ይሄን ካየነ እስኪ በላብ ደግሞ አስደግፈን እንየው ምን ይመስላል የሚለውን ማለት ነው። ተከታተሉ። ኦኬ እስኪ ከ1 እስከ 10 የሚያወጡ ቁጥሮችን ወይም ዲስፕሌይ የሚያደርግልን የዱ ዋይል ስቴትመንት እንስራ። ከ1 እስከ 10 ያሉ ቁጥሮችን ከዩዘሩ ተቀብለን እንዲሁ ዝም ብለን እሺ int I which is equal to አንድ ነው፣ ከአንድ ነው የሚነሳው። then let me say do እንልና cout then the number is እንልና the number is let me say I እንበል then I plus plus increment ያርግ። ስለዚህ የI plus plus increment ትልቁ ቫልዩ አልቆቢስ እንዳይሆንብን ኢንክሪመንቴሽኑን መግቻ ይሆናል ማለት ነው። ስለዚህ ከዚህ ጋር ላይ እንመጣና ዋይል እንላለን። ምክንያቱም ዱ ዋይላችንን እዚህ ጋር ላይ የዱ ዋይል ብረስ መዝጊያችን ከዚህ ጋር ላይ ስለሆነ ዋይል አይ እስከ 10 አይደል የፈለግነው ለዛን ኦር ኢኳል ቱ 10 እንልና ብዙ ጊዜ ለጀማሪ ፕሮግራሚንግ ኮምፒውተር ሳይንስ ተማሪዎች ሚስቴክ ዋይል ሉፕ ከዚህ ጋር ላይ ሰሚኮለን ያስፈልገዋል። ስለዚህ እዚህ ላይ ሰሚኮለን እንዳትረሱ ማለት ነው። ዘን እዚህ ጋር ላይ እስኪ በአዲስ መስመር ዲስፕሌይ እንዲሆንልን ኢንዲኤል እንበላት። ምክንያቱም ዘ ናምበር ኢዝ 1 ዘ ናምበር ኢዝ 2 ዘ ናምበር ኢዝ 3 እያለ ወደ ታች ኤክስኪዩት እንዲያደርግልን ወይም ደግሞ ሪዛልቱን እንየውና ኢረሩን እያየን ማስተካከል እንችላለን። በአንድ መስመር ነው ዲስፕሌይ የሚሆነው። ይኸው እንደምታዩት ዘ ናምበር ኢዝ 1 ዘ ናምበር ኢዝ 2 3 4 5 እያለ ይቀጥላል። ነገር ግን ወደ ታች እንዲወጣልን ካፈለግን እዚህ ጋር ላይ ኢንዲኤል ብለን እናስቀምጣለን ማለት ነው። ኢንዲኤል ብለን ኢንድ ኦፍ ላይን ብለን እናስቀምጣለን። ይሄው እንደምታዩት በዚህ መሰረት ወደ ታች ኤክስኪዩት ያደርጋሉ ማለት ነው። ሌላኛው እስኪ ስኩዌር የቁጥሩን ስኩዌር የሚያወጣልን እንስራ። ዘን ለምሳሌ ከ1 እስከ 10 ያሉ ቁጥሮችን ስኩዌር 1 ከሆነ 1 ታይምስ 1 1 ታይምስ 1 2 ታይምስ 2 3 ታይምስ 3 እያለ የሚያወጣልን ከፈለግን ምንም የምንጨምረው ነገር የለም። እዚህ ጋር ላይ ሄደን አይ ታይምስ አይ ብለን እናስቀምጣለን ማለት ነው። ዘን ዘ ስኩዌር ናምበር ዘ ናምበር ስኩዌር ኢዝ ኦር ዘ ስኩዌር ናምበር ዘ ስኩዌር ኦፍ ኢትስ ነምበር ኢዝ ብለን የነምበሩ ስኩዌር ምን ይሆናል? አይ ታይምስ አይ ይሆናል ማለት ነው። ስለዚህ 1 4 9 16 እያለ እንደዚህ ዲስፕሌይ ያደርግልናል ማለት ነው። ማንኛውንም በፎር ሉፕ ወይም በዋይል ሉፕ የምንሰራው ስቴትመንት በዱ ዋይልም መስራት እንችላለን ማለት ነው። ነገር ግን ያው እንደየአስፈላጊነቱ መቀነስ መጨመር እንችላለን ወይም ደግሞ ሞር ኮምፕሌክስ የሆኑትንም እንደየአስፈላጊነቱ መምረጥ እንችላለን ማለት ነው። ስለዚህ ሁሉም ተመሳሳይ የሆነ ጥቅም ወይም ፐርፐዝ አላቸው ማለት ነው። እስኪ አንድ ነገር ብያችሁ ነበር። ምንድነው ያ ነገር? በዋይል ሉፕ ስቴትመንቱ ወይም ኮንዲሽኑ ፎልስ ከሆነ ምንም አይነት አውትፑት አናገኝም ብያችኋለሁ። ነገር ግን በዱ ዋይል ሉፕ ስቴትመንቱ አንዴ ፎልስ እንኳን ቢሆን አንዴ ዲስፕሌይ ይሆናል። አሁን ከዚህ ጋር ላይ አንድ ነገር አስተካክለን እኒ ውጤቱን ኢንት አይ which is equal to 1 ይላል። ዘን ይሄ ከሆነ ይሄ ሪዛልት ዲስፕሌይ ይሁንልኝ ነው ያልኩት። እሺ እስከ መቼ? ይሄ ኮንዲሽን ሚት እስከሚሆን ድረስ ይላል። ነገር ግን at the first time or at the beginning ይህ ኮንዲሽን ፎልስ ቢሆንስ? ለምሳሌ let me say 100 ልበለውና ያው 100 ከ10 ይበልጣል። ስለዚህ 100 ለዛ ነው equal to 10 ፎልስ ነው። ነገር ግን ይህ ኮንዲሽን ፎልስ ሆኖ ያለ ስንት ኤክስኪዩት ያደርጋል? እስኪ እንየው። አንዴ the square number is ይኸው ስንት ይሆናል ማለት ነው? 10,000 ማለት ነው። 100 ታይምስ 100
10,000 አንዴ ብቻ ዲስፕሌይ ያደርጋል። እስኪ ይህንን ዳይሬክትሊ ወደ ዋይል ሉፕ እንቀይረውና ውጤቱን እንይ። ዋይል ዘን ኮንዲሽኑ እንዴት ነው? አይ ለዛ ነው ኢኳል ቱ 10 ነበር ያልነው። ዘን ሲአውት the square of its number is ምንድን ነው የሚሆነው? I times I then end of line እንጠቀማለን። I ፕላስ ፕላስ እናደርጋለን። ኦኬ እንግዲህ ይህ ኮንዲሽን መቼም ዲስፕሌይ አይሆንም ብለናል። እንግዲህ አውትፑት ካገኘን ኤረር ነው ማለት ነው። እስኪ እንየው። ይኸው ምንም አይነት አውትፑት ከዚህ ጋር ላይ አናገኝም። ይኸው እንደምታዩት ፍሪ ነው፣ ዜሮ ነው ማለት ነው። ምንም አይነት ሪዛልት አላገኘንም፣ ምክንያቱም ይህ ኮንዲሽን ፎልስ ስለሆነ። ምክንያቱም 100 ለዛ ነው ኢኳል ቱ 10 ኢት ኢዝ ፎልስ። ስለዚህ ይህን አይነት ኤግዛምፕሎችም ወይም ዲፈረንሶች አሏቸው ማለት ነው። የቀሩን ከዚህ በተለየ ደግሞ እስኪ ከዩዘሩ ማክሲመም ሊሚታችንን ተቀብለን በዱ ዋይል ኢምፕለመንት እናድርገው። ከማክሲመም ሊሚታችንን ከዩዘሩ ለምሳሌ ከ1 እስከ 100 ያሉ ቁጥሮችን እንዲያወጣልን፣ ከ1 እስከ 50 ያሉ ቁጥሮችን እንደዚህ እያለን ማለት ነው። ዘን ዱ እንልና ሌት ሚ ሴይ ሲአውት the square of its number is ብለን ኦኬ ላይ ቫሪያብሎችን ዲክላር እናድርግ። ቫሪያብሎችን ዲክላር ማድረግ ይጠበቅብናል። ቫሪያብሎችን ዲክላር ኢኒሻላይዝ ማድረግ አለብን። እንዴት እናደርጋለን? ኢንት ኤን ኮማ አይ ሰሚኮልን ኖ አይ which is equal to ከዋን ይጀምርና ከዋን ይጀምር ዘን እንዴት ይሆናል? አይ ታይምስ አይ ይሆናል ማለት ነው። ዘን ኤንድ ኦፍ ላይን አለ። ኤንድ ኦፍ ላይን አገን አይ ፕላስ ፕላስ የግድ ያስፈልገናል ማለት ነው። ዘን ዋይል ኮንዲሽን እዚህ ጋር ይመጣል ማለት ነው። እንደነገርኳችሁ ኮንዲሽናችን እዚህ ጋር ነው የሚቀመጠው። ዘን አይ ለዛ ነው ኢኳል ቱ ኤን እንላለን። ሰሚኮለን ማድረግ እንዳትረሱ ብያችኋለሁ። ዋይል ሉፕ ላይ እዚህ ጋር ላይ ሰሚኮለን የግድ ያስፈልገናል። ስለዚህ እንደፈለግን የፈለግነውን ያክል ነምበር ማስገባት እንችላለን ማለት ነው። the square of its number is 1 ኦኬ እንዲቀበል አላረኩትም። ሲአውት ዘን እንዲቀበል እናድርገውና ፕሊስ ኢንተር የማክሲመም ነምበር ነው። የፈለግነውን ያክል ቁጥር እንዲያስገባልን እናደርጋለን። ማክሲመም ነምበር አስገባ። ዘን ሲኢን ሌት ሚ ሴይ ኤን ነው። ዘን እስኪ እንየውና ምን ይሆናል? ፕሊስ ኢንተር ዘ ነምበር ይለኛል። እኔ እስከ 100 እስከ 50 ነው የምፈልገው። እንደዚህ አድርጎ ያስቀምጥልኛል ማለት ነው። ነገር ግን እዚህ ላይ የምፈልገው ውጭ ላይ ተጠራቅሞ መጥቶ መጨረሻው ላይ ዲስፕሌይ እንዲሆን ከፈለጉ ምን አደርጋለሁኝ? ፕሊስ ኢንተር ዘ ናምበር ሪፒት ያደርጋል ማለት ነው። ስለዚህ ከ1 እስከ 50 ያሉ ቁጥሮችን ሪፒት ያደርጋል። ትክክል ነው፣ እንደዚህ ነው የሚቀመጠው። ሌላም ብዙ ኤግዛምፕሎችን በዚሁ መሰረት ማየት እንችላለን። እስከ 10 ከፈለኩ ለምሳሌ ከዚህ ጋር ላይ 10 ላለው ከ1 እስከ 10 ያሉ ስኩዌር ናምበሮች ይወጣሉ። 1000 ከፈለኩ 1000 ላለው በጣም ብዙ ነው የሚሆነው 1000 ይኸው 1000 ታይምስ 1000 ይሄንን ሪዛልት አገኛለሁ ማለት ነው። ከዩዘሩ ተቀብለን እንደዚህ አድርገን ወደ ዱ ዋይል ኮንቨርት ማድረግ እንችላለን። እንደገና ሪቨርስ ናምበሮችን ለምሳሌ ከትልቁ ወደ ትንሹ እንዲያወጣልን ከፈለግን 5 4 3 2 1 እያለ እንዲያወጣልን ከፈለግን ምን እናደርጋለን? ኢንተር ዘ ነምበር ማክሲመም ነምበር ለምሳሌ ከ50 ጀምሮ ወደ ታች እንዲያወጣ ከፈለግን አይን ወይም ዲስፕሌይ እንዲያደርግን እዚህ ጋር አይ እንላለን። አይ መስት ቢ ግሬተር ዛን ኦር ኢኳል ቱ ኤን ነው የሚሆነው። ግሬተር ዛን ኦር ኢኳል ቱ ኤን ሌት ሚ ሴይ አይ ስታርቲንግ ፍሮም 100 ይሁንና 199 ምናምን እያለ እንዲያወጣልን ከፈለግን በእንደዚህ አይነት መንገድ ይችን ብቻ በቀላሉ አስተካክለን ይችን ግሬተር ዛን ኦር ኢኳል ቱ እንላለን።
ይችኛቱን ደግሞ 100 እንላለን። ከዛ ይችኛዋ ምን ትሆናለች? ዲክሪመንት ወይም ማይነስ ማይነስ ይሆናል ማለት ነው። እስኪ አሁን እንየው። ኦኬ ኢንተር ዘ ነምበር ሌት ሚ ሴ 100 ኦኬ ዘ ስኩዌር ኦፍ ዲስ ነምበር ኢዝ 100 ኦኬ አይ ማይነስ ማይነስ 100 አይ ማይነስ ማይነስ ኦኬ አዎ 100 ስላስገባውለት ልክ ነው ማለት ነው። ምክንያቱም 100 ከ100 ሲያንስ ኮንዲሽኑ ፌል ያደርጋል። አንድ ስለው ግን ከ100 እስከ 1 ያሉትን ሊስት አውት አድርጎ ያስቀምጥልኛል ማለት ነው። 10ም ከፈለኩ 10 ለምሳሌ ከ1 እስከ 10 10 9 8 እያለ እንዲወጣ ከፈለኩ በእንደዚህ አይነት መንገድ መጻፍ እችላለሁ ማለት ነው። ከ100 እስከ 10 ድረስ ያሉትን ቁጥሮች ሊስት አውት ያደርጋል። 90 ማለት እችላለሁ እንደፈለኩኝ ማለት ነው ሊሚቱን። ስለዚህ በእንደዚህ አይነት መንገድ ዱ ዋይልን መስራት እንችላለን ማለት ነው። ሶ እነዚህ ሁለት ኤግዛምፕሎችን አይተናል ዱ ዋይል ላይ። ኔክስት ብዙ ኤግዛምፕሎችን እናያለን። ይህኛውን ሌሰን በዚህ እናጠናቀቅና በአዲስ ሌሰን እንገናኛለን። እስከዛው ሰላም ቆዩ።